ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ አብራችሁኝ ትሆኑ ዘንድ ከወዲሁ አሳስባለሁ። እንግዲህ ሐረግ ተከታታይ ድራማ በጣም ደስ የሚልና አስተማሪ እንደመሆኑ መጠን ደስ የሚል ድራማ ነው። አሁን ላይ ሉሊትና ጽዮን እንግዲህ ጦርነቱን ጀምራለች። ሉሊትን እየተበቀለቻት ነው። ምንም ነገር ለማንም ማሳወቅ አልፈለገችም። እሷ በራሷ መንገድ ነው ሁሉንም ነገር መበቀል የፈለገችው። በእርግጥ ሉሊት ካደረገቻት አንጻር የእሷ ትንሽ በጣም ቀለል ያለ ይመስላል። ወይ አቶ ናታንም እንግዲህ እሱ በራሱ መንገድ የራሱን ነገር እየሰራ ነው። ግን አሁን ላይ ያፌት እሱን ሊተወው እንደማይችል ግልጽ ነው። በመጀመሪያ እንግዲህ ቪዲዮ ፍጻሜ ላይ እንዳየነው በባለፈው ክፍል ሉሊት ወድቃ እየተንደፋደፈች ነበር እንደ ዶሮ። እሷም ውሰዱኝ ሐኪም ቤት ውሰዱኝ እያለች በምትለፈልፍበት ሰዓት ማንም ሊሰማት አልፈለገም ነበር። ቤዛም እንግዲህ እንደ ልማድሽ ማስመሰልሽን ጀመርሽ እያለች ነበር። ግን እንደ በፊቱ ማስመሰል ሳይሆን የእውነታ ታማ ነበር። ጺም ታውቃለች፣ ያደረገችውን ስለምታውቅ እንደምታስመስል ከቤዛ ጋር አብራ ነበር ያለችው። ናታን ግን በሰዓቱ ደንግጦ ነበር። ወይዘሮ ሉሊት ምን ሆነሽ ነው ብሎ ጠረጴዛው ስር ገብታ ስለነበር ጠረጴዛውን አንፏቆ ወንበሮቹን ወደዛ ሳስቦ ሊያነሳት ሞከረ። ግን ሊችላት አልቻለም። እሷም በጣም ተማ ነበር እና ከዛም በኋላ ወደ ሆስፒታል ውሰዱኝ፣ አምቡላንስ ጥሩልኝ እያለች ብትለፈልፍ ማንም ሊሰማት አልቻለም። በስተመጨረሻም ቤዛ ነቅታለች። የሆነ ነገር እንዳደረገችባት ቤዛ ስለገባት ምንድን ነው ያደረግሽው ብላ በጆሮዋ ጠየቀቻት። እሷም ምንም እንዳላደረገች እና ምንም ነገር እነሱ የበሉትን ምግብ እንደሆነ የበላችው እኛ የበላነውን። አሁንስ ለራሴ ፈራሁሽ። እየተበቀልሻት ነው እንዴ? እውነት በናታን ነገር ነው እንደዚህ እየተበቀልሻት ያለው ወይስ ደግሞ ሌላ ቂም አለብሽ? ለምንድን ነው እንደዚህ የምታደርግ? በማለት ብትጠይቃትም ጽዮን ምንም አይነት መልስ ልትሰጣት አልቻለችም። እንግዲህ ሉሊትም አሁን ላይ ወደ ሽንት ቤት መመላለሱን አላቋረጠችም። ጧት ሲነጋ ደግሞ ሁሉንም ሽንት ቤት ቆላልፋ እሷም በላይኛው ሽንት ቤት ተቀምጣ እየተበቀለቻት ነው። በስተ መጨረሻም ሉሊት እንዴ በህመሜ ቀልድ እየያዛችሁ ነው እንዴ? ለምንድን ነው ሁሉንም ሽንት ቤት ቆላልፋችሁ? በማለት ብትናገርም ማንም ሊሰማት አልቻለም። እሷም ከቤት ውጭ ባለው ሽንት ቤት እግሯ ላይ ቁጭ ብላ እንድትጠቀም ያደረገቻት ጽዮን ስትሆን እሷም እዛ ሽንት ቤት በመሄዷ ብዙም አልከፋትም ካላት ህመም። እንግዲህ ናታንም አሁን ላይ ማታ ላይ ቤዛን ሊጠይቃት የፈለገው ብዙ ቀን እጠይቃታለሁ እያለ ሲያስበ የነበረውን ነገር ጠይቋታል። ቤዛን ክፍሏ ገብቶ አንድ ነገር ልጠይቅሽ ነበር በማለት ጠየቃት። እሷም ምንድን ነው የምትጠይቀኝ? ጠይቀኛለች እንደ ደህና ነገር። ግን ልጁ ያረገሽው የማን ነበር? ከማን ያረገሽው? በእርግጥ ከኔ ጋር እንዳልተኛች ነግረሽኛል ሲላት እሷም በጣም ነበር የደነገጠችው። ያ ልጅ ያፌት እንደሆነ ናታን ቢያውቅ ምን ያክል እንደሚቀየማት ታውቃለች። እሷም አይ ከአንተ በፊት የነበረኝ ላይፍ ላይ ነበረ ያ ልጅ የነበረው፣ በእርግጥ አሁን ላይ ሁሉም የለም በማለት መለሰችለት። እና ከማን ነው ብሎ ቢጠይቃትም አይ ልነግርህ ካልችልም ግን ያንተ ልጅ አይደለም አለ። ግን እኮ ያ ልጅ ቢወለድ እና እኔና አንቺ ማስመሰላችንን ብንቀጥል ያ ልጅ እኮ አምኜ ልቀበለው ነበር እንዴት አላት። እሷም ውቅ አለፈ ልነግርህ ካልችልም ግን ልጁ ያንተ አይደለም ብላ አሳመነችው። እሱም የያፌት ካልሆነ ችግር የለውም የማንም ቢሆን ብሎ ደስ ብሎት ነበር የወጣው። እሷም የያፌት እንደሆነ ስለምታውቅ አይናታን በቃ እንድትቀየመኝ ስለማልፈልግና ይህን ጓደኝነታችንን እንዳጣው ስለማልፈልግ በፍጹም ልነግርህ ካልችልም በጣም ይቅርታ ብላ ለራሷ አወራች። ከዛም በኋላ እንግዲህ ናታንና ጽዮን ቤዛ እንግዲህ ጓደኝነታቸው ጠበቅ ያለ ይመስላል። የቤዛ መቀየር ለሁሉም ሰው በጣም ነበር ደስ ያለው። ቤዛ አሁን ላይ ናታንን ልትፈታው ፕሮሰስ ጀምራለች። ያን ነገር ሲያልቅ ናታንን ሰፕራይዝ እንደምታደርገው ለጽዮን ነግራታለች። ምክንያቱም በቃ እኔ ማስመሰል ናታንን በግድ አግብቼዋለሁ እና እኔ ራሴ ፈትቼ አስደስተዋለሁ። ግን እኔ ስፈታው እናንተ ይሄን ቤት ለቃችሁ ከሄዳችሁ እኔ ብቸኛ ነኝ እዚህ ቤት። ያኔ ነው ለእኔ ሁሉ ነገር የሚከብደኝ፣ ያኔ ለእኔ ሁሉም ጨለማ ነው የሚሆንብኝ ስትል ጽዮንም አሁን ላይ ግን ቤዛ ከአንቺ ውስጥ ኤፍራታን እያየኋት ነው። ያኔ እኔና አንቺ ናታንን ካላገባ አንቺ ጋር እንዲሆን ብለን ናታንንና ኤፍራታን ለማራራቅ ስናስብ
እሷ እንደዛ እየበደልናት፣ እሷ ግን ለኛ አሁንም ጥሩ ነገር ነበር የምትመኝልን። አሁን ደግሞ አንቺ የሚበድሉሽን ሰዎች በኤፍራታ እንደ ኤፍራታ ውስጥ ሆነሽ እያየሁሽ ነው ብላ ስትነግራት፣ እንደዚህ ማስታወስ ጀመርሽ እንዴ? ይሄ ነገር እኮ የሆነው አባቴ ከመሞቱ በፊት ነው በማለት ቤዚ ደንግጣ ነበር። ፂም አይ አይደለም፣ አንዳንድ ጊዜ በቃ የሆነ እዘባረቃለሁ ለዛ ነው እንጂ ምንም የማስታውሰው ነገር የለም፣ ለካ አባትሽ ሞቷል በማለት ወሬውን አስቀየሰች። እሷም አዎ አባቴ ሞቷል፣ ሰው ነው የገደለው፣ ግን የገደለውን ሰው እስካሁን ማወቅ አልቻልኩም። ይኸው ከዛሬ ነገ እያልኩኝ በናታን አስመስለው ነበር የገደሉት እና የተጻፈ ደብዳቤና ለእኔ የደረሰኝ ደብዳቤ ነበር። ናታን አልገድለውም። ናታን ከእስር ቤት ከወጣ በኋላ አባቴን ገዳይ እየፈለግን ነበር፣ ግን ልናገኘው አልቻልም። ያን ደብዳቤ ለፖሊስም ሰጥቼ ነበረ። በየጊዜው እየሄድኩኝ ፖሊሶቹን ስጠይቃቸው የአባቴ ገዳይ እንዳልተገኘ፣ ምንም አዲስ ነገር እንደሌለ ነው የሚነግሩኝ። ይኸው እንግዲህ ድፍን 2 ዓመት ሞላው አባቴ ከሞተ ብላ ትንሽ ካዘነች በኋላ ፂም በቃ አይዞሽ ይቅርታ እንደዛ ነበር ለካ በማለት አስመስላ አልፋለች። ጽዮን ማስመሰሏን ቀጥላለች። ይሄን ማንነቷን ኤፍራታ ብቻ ናት የምታውቀው። ሁሉንም ነገር አስታውሳለች፣ ግን ማንም እንዳውቅባት ያልፈለገችበት ምክንያት አልታወቀም። መጨረሻ ላይ አብረን የምናየው ይሆናል። እንግዲህ ቢኒዬንም ስታውቅና ማስታወስ ሲጀመር ቢኒዬንም መራቅ ጀምራለች። አሁን ላይ ግን ቢኒዬም ጋር መገናኘት እንደምትፈልግና ደውሎ እንዲያወራት የምትፈልግ ትመስላለች። ሁልጊዜ ማታ ማታ የሚደውልበትን ሰዓት ትናንትና ግን በደንብ እየጠበቀችው ነበር። እሱም ግን ተስፋ ሳይቆርጥ አይቀርም። ሊደውል አልቻለም። እስካሁን አልደወለላትም። ለምንድን ነው እኔ ፊት ከነሳሁት በኋላ እንዲደውልልኝ የምጠብቀው? ግን እኔ ምን አይነት ሰው ነኝ? ምን ሆኜ ነው እንደዚህ የምሆነው? እያለች ራሷን በጥያቄ እያሳበደች ነበር። ከዛም በኋላ ኤፍራታ ድንገት ደወለች። በዛ ሰዓት እሷም ቢኒያም የደወለ መስሏት በጣም ተመስጣ ነበር። ስልኩን እስከምታየው ድረስ በጣም የሆነ ፊቷ ላይ የሚነበብ ደስታ ነገር ነበረ። ግን ስልኩን ስታየው ኤፍራታ ናት። ኤፍራታም ናታን እና ቢኒየም እንደወጉት ነው የሚያውቀው ያፌትን እነሱ እንዳልወጉት እርግጥ ነው። ግን ናታን እና ቢኒየም ናቸው የወጉኝ ብሎ በስልክ ሲያወራ ስለሰማች ኤፍራታ ለጽዮን ማሳወቅ ስለነበራት ጽዮን እያወራቻት ነበር። ጽዮንም የኔ ወንድም እንደዚህ ተልካሻ ነገር አያደርግም፣ እንዴት ነው እንደዚህ የምታስቢው? እያለቻት ነበረ። ግን ተገናኝተው ማውራት እንዳለባቸው ነገረቻት። እሷም እሺ ብላ ተስማማች። ጠዋት ላይ ደውላላት እንዲገናኙ ተደረጉ። ተገናኙ በኋላ ጽዮን በፍጹም ናታን እንደዚህ አያደርግም፣ ወንድሜን በቃ አታውቂውም ማለት ነው ወይም ጠልተሽዋል ማለት ነው በማለት በጣም ተናዳ ነበር። እንዴት እንደዚህ ትይኛለሽ? ወንድሜ እንደዚህ እንደማያደርግ እርግጠኛ ነኝ ብላ ነበር። እውነትም ጽዮን እንዳለችው ወንድሟን በደንብ ነው የምታውቀው፣ እሱ እንደዚህ አይነት ተልካሻ ነገር እንደማያደርግ። ግን ያፌትን ማን የወጋው? የወጋው የዳግም ጓደኛ ወይም ደግሞ የያፌት የወንድሙ ወይም ደግሞ ያሳደገችው እናቱ ልጅ ማለት ነው የወጋው። እሱም ሊበቀለው ፈልጎ እንግዲህ ተገን አድርጎ ተበቅሎታል። በማግስቱም ጧት ሄዶ እሱኑ ጠይቆታል። እና አሁን ላይ እሱ የሚያምነው ያፌት ያመነው ናታንን እና ቢኒያም እንደወጉት አድርጎ ነው። ያ ነገር እንግዲህ ከቀጠለ ምን ይፈጠር ይሆን? ቀጣይ ክፍል ገነትንም ኤፍራታና ገነትም ተገናኝተዋል። በር ላይ እየጠበቀቻት ነበር። በአጋጣሚ ስታገኛት በጣም ደስ ብሏት ነበር ዜሮ ገነት። ኤፍራታ ግን ብዙም ግልጽ ሆናና ብዙም እንደ ድሮ ሆና ልታወራት አልፈለገችም። በሰዓቱ የወጣችው ሌላ ቦታ ለመሄድ ስለነበረ ገነትን ልታናገራት ፈቃደኛ አልነበረችም። እንግዲህ ቀጣይ ክፍል ሁሉንም ነገር አብረን የምናየው ይሆናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ቪዲዮ ፍጻሜ ስላተከታተላችሁኝ ከልብ አመሰግናለሁ። ቀጣይ ክፍል ምን ይፈጠር ይሆን? አብረነው የምናየው ይሆናል። ኤፍራታሳ የገነትን እናትነት አምና ተቀብላለች ወይስ አሁንም ጥያቄ አላት ውስጧ? በእርግጥ ፊቷ ላይ የሚነበበው ትንሽ የከፋት ነገር ይመስላል። ገነትን ግን ስታያት ያው እንደ ድሮ ገኒ ብላ ጠርታ ነበረ ያቀፈቻት። ገነት ግን ያው እንግዲህ እናት እንደመሆኗ መጠን አላስቻላትም እና ብዙ ነገር እያሰበች ነው። ግን ቀጣይ ክፍል እስኪ ምን ይፈጠራል? አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ ባይ